የተወደዳችሁ ተመልካቾቻችን ፕሮግራማችን ይቀጥላል። በድጋሚ አብራችሁ እንድትቆዩ በአክብሮት እንጋብዛለን። የማራናታ ፕሮግራማችን እንግዲህ የሁለት ሰዓታት ቆይታ ነው የሚኖረው። እንደ ወትሮ ሁሉ ዛሬም የተለያዩ ፕሮግራሞችን ይዘንላችሁ ቀርበናል ማለት ነው። ቀዳሚ ፕሮግራማችን የሚሆነው ግጥም ነው። ዛሬ የምናቀርብላችሁ ግጥም ከኦርቶዶክስ እምነት ተከታይ ከሆነች እህታችን ህሊና ደሳለኝ ገጣሚ ነች። በጣም ጎበዝ በጣም ከዚህ ቀደምም ግጥሞን አቅርበነው ነበር። ህሊና በጣም ጎበዝ ገጣሚ ናት። በጣም ወድላት ግጥሞች አሉ። አንዱ የደቀ መዝሙር ነኝ የሚለው ነው። አዎ ከዚህም በፊት አቅርበነው ነበር። ዛሬም ልንደግመው ወደናል። ደቀ መዝሙር ነኝ ይቀጥላል። አብራችሁ ነው። ደቀ መዝሙርህ ነኝ መብል አልባ መረብ ማጥመድ የለገመ የሽማግሌ አቅሜን እያደካከመ ሌት ሙሉ ሲያረደኝ በደቀቀች ተስፋ ስጥል ሳነሳሳ ሰዎች ታጠምዳለህ እንኳን ጥቂት አሳ የምትል ውብ ደውል ተስፋ ትዝታዬን አስተቶ ያስመነነኝ የዓይኖችህ ስር ችኩል የእግሮችህ ስር ብኩን ደቀ መዝሙርህ ነኝ። ባጠራርህ ፍቅር ለውል አላሳሱኝ ሚስትና ልጆቼ ና ስትለኝ መጣሁ ያዛውን ጥሪቴን ከታንኳው ላይ ትቼ ደቀ መዝሙርህ ነኝ ችኩሉ ተማሪ ከልዬ መዳኝህ በስሜቶች አጥር ልመክርህ ልመራህ ላስቆምህ የምጥር ደቀ መዝሙርህ ነኝ። ከወንድሞቼ ፊት እግሮቼን እንዳታጥብ ክፉኛ የታገልኩህ ጠላትህ መካከል ከነ ምንነቱም አላውቀውም ያልኩህ ደቀ መዝሙርህ ነኝ። ፍቅር ስሰፍርልህ ከቃሌ አደባባይ ማን ይችለኝ ነበር ያንደበቴ ልኳ ከጠላትህ ችሎት እስክትበረበር እስኪ መልስልኝ የበረታን ህማም ከወዳጅ ክዳት ጋር በትሁት ዝምታ እያስተናገድከው እንዴት ባንድ ግቢ የሁለት ሸንጎን ሙግት ችለህ ተቋቋምከው? ባንዱ ፍትህ አልባ ሸንጎ በከሳሾች ደባ የጨለመ ችሎት በደል ለማሸከም የተሳለ ሰበብ ሐቅህን ጠቅልሎት ባንዱ ያንተ ጴጥሮስ እኔ አንዴ ለአይሁድ ገረድ አንዴ ለጠየቁኝ እያፈራረኩኝ አላውቅህም ብዬ ስመሰክርብህ እሳት እየሞኩኝ ለግዞት ሲያዳፉህ ታስረ ስትጎተት ሳለህ በመንገድ ላይ የተረሱ አይኖችህ ፈልገው ሲያርፉበት ሀጥ አይኖቼ ላይ እጠፋበት ጨንቆኝ አካሌ ተሳስሮ ነፍሴ ቢስለመለም ካቆሰልኩት አይንህ ፍቅርና ርህራሄ እንዴት አልጎደለም? ምን ማሰብ ሊዳኘው ለመስጠትህ ጥልቀት ቸርነትህ ስሙ መተው ማያጎለው ከመናፈቅ ባህር የፍለጋህ ጥሙ በክደቴ ጥላ ካይንህ ስር ለመሸሽ ሞቴን ከምመኘው እንደራቁ በጎች ፍራታት ተራምሶኝ ስሸሽ በተገኘው ባልባረከው ድፍረት ያልገራኋት ቃሌን መታበይ ሲያፈሳት የድካሜን ክምር አንድዳ ሳየችኝ የቀረብኳት እሳት ለካ አልተከተልኩህም ከመከራህ ምሽግ ረዴት ሸሽቶኝ ስምሎ ድቅ ያለው ከገበታ መሃል ትቢት አስረትቶኝ አንተ ግን መችረፍትሻና እስክትቀላቅለኝ ከበጎችህ በረት ጸጸት ሰፈርኩ እንጂ ባፈሰስኩት እንባ መች ለመንኩህ ምረት የ3 ዓመት ፍሬ በ3 ተራ ሙግት ገለባ ሲወርሰው ብቸኝነት ስትሰፍር አልሸሽህም ብዬ ከተከተልኩ ሰው እንዴትም ልነካ መላ አካሌም ይፍሰስ እጅ ከደምም ላምባ ለምን ሕይወት ቸርከኝ በሰዓታት እንባ ያስታውቅበታል
መራራት ያቀፈ ዓይንህ ሲበረበር ሰማይ ሙሉ ምረት ድንገት ያሸከመኝ ፍቅርህ እንደነበር ምክንያት ሽተህ እንጂ እስክትቀላቅለኝ ከበጎችህ ድርድር አውቃለሁ እምባዬ እንደማይመጥነው የክደቴን ብድር ያንተ ጴጥሮስ እኔ ክፉ ተኩላ ሽሽት ታማኝ እረኛዬን የረሳው ግልገል በድክምክም አቅሜ የቁስልህን ቅንጣት ልክሰው ስታገል ብወረወር ግዞት ብረገጥ ብገፋ ለስምህ ብሳደድ አትደነቅበት ሩቡ አይመጥንም ላሳቀፍከኝ መውደድ እንዲነ ስትምር ትቢትና በደል ካፌ ተነባብሮ ዘመኔን ሲያጥላላው ትትናን እንድሰብክ የቸርነትህ ልክ አንደበቴን ሞላው እንዲነ ስታምን እንደ ጽሩይ ዕንቁ ከዝፍቁ ጭቃዬ አሱባህ ቆምከኝ በእረኝነት አምሳል ለታመና አደራ በጎች ላይ ሾምከኝ እንዲነ ስትናፍቅ ከትንሣኤ ሐሴት ከወንድሞቼ እኩል መካፈሌን ጓጉተህ በንስቶቹ በኩል ስሜን ብታስቀድም ከሁሉ ለይተህ የታመነን መካድ ምን እንኳን ሐዘኑ ምዕራፍ ባይገኝለት ደፍሬ መጣሁኝ ከበደሌ በላይ ባበዛኸው ምረት ጌታዬ ታሪኬ ተምሮ ባስተምር ስምህን ድል ሞገስ ታጥቄ እምባ ካይኔ ፈሳል ባስታወስኩት ቁጥር ይህንን ጥያቄ ልጄ ትወደኛለህ ወይ ትወደኛለህ ወይ ትወደኛለህ ወይ እረፍት የለሽ ናፍቆት ካይኖች ተስለው የምረት እጆችህ እስኪያቅፉኝ ቸኩለው ካቀረቀርኩበት ባያነቃንቀኝ ጥያቄ ታምር በምናፌ ልድፈር ባይኖችህ ምታት ልቤን ስትበረብር ድካም ስብራቴን መቻስ ልቻውቃለው ልከተልስሻ ስከዳን የገባኝ ትቢት እንዳዘለ የፍቅሬ ትከሻ አፌ ምን ያውቅና ልቤ ምን ያውቅና በሚያምኑት አይኖች ትጠይቀዋለህ እኔ እንደወድህስ አንተ ታውቀዋለህ ወትሮም በቸር ልብህ ሚዛን ተሰፍሮልን እንጂ የገፋን ዳገቱን ማን ስንዝር ሊራመድ በጥበቡ ወሰን ተማምኖ ጉልበቱን ፍቅርህ ስፍር አልባ የጠፋሁትን በግ ቢያቆየኝ ከቤትህ ከኃጢአቴ በላይ አመመኝ ምህረትህ የእርጋታ ምትሃት እንዳልተሰበረ እንዳልተረሳ ሰው ማን በበደለ ነው ማንን የምትክሰው አፍቃሪ እረኛዬ ትሁት እረኛዬ መሐሪ እረኛዬ ታጋሽ እረኛዬ ደግ ልብህ ሲያርም የግልገሉን ክፋት ባንዲትም ባያጥባል የዘላለም ጥፋት የትላንቱ ብኩን የትላንቱ ትቢያ የቸርነት በትረህ አንግሶ ያጀገነኝ የፍቅርህ ምስክር የምህረት ቋንቋ ደቀ መዝሙርህ ነኝ ከግጥሙ ተመልሰናል። የተወደዳችሁ ተመልካቾቻችን ማራናታ ፕሮግራማችን አሁንም እንደቀጠለ ነው። እንግዲህ ህሊናን እግዚአብሔር አብዝቶ ይባርካት ቆንጆ ግጥም ነው ያደረሰችን። መሲ ዜና ማራናታ ከማስተዋወቃችን በፊት ወደ ደሴ አቅንተ ነበር። ደሴ እንግዲህ ከአዲስ አበባ ወደ 396 ኪሎ ሜትር ርቀት ላይ ትገኛለች። በዛ የተገኘህበት ምክንያት ምን ነበር? ለተመልካቾችና ለኔ እንግዲህ የሀገሪ ሰዎች ሰላም ብለውሻል። ሰላምታዬን አድርሰህልኛል እርግጠኛ ነኝ። በጣም ብዙ የፕሮግራማችን ተከታታዮችን አግኝቼ ነበረ። በጣም ፕሮግራማችንን እንዴት እንደሚወዱት ሲነግሩን ነበረ። ያው እዛው አካባቢም ስለሆንሽ ደግሞ ሰላም በልልን ብለው ሰላም በል አክብሮታቸው በተለየ ሁኔታ እንትን ብለውኛልና ሰላምታቸውን አድርሻለሁ። ደሴ በጣም ትልቅ ፕሮግራም ነበረ። የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን
ትልቅ ፕሮግራም ተካሂዶ ነበር። ምንድነው ወደ ደሴ ከተማ ወንጌል የገባበት 90 ዓመት እና እንዲሁም ደግሞ ሲኖዶሱ የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ሲኖዶስ የደሴ ቅርንጫፉ ማለት ነው 25ኛ ዓመት የሰሜን ኢትዮጵያ ሲኖዶስ ማለት ነው የዛ ክብረ በዓል የነበረበት ነው። በጣም ልዩ ጊዜ ነበር። አንደኛ በእንደዚህ በ90 ዓመት ታሪክ ውስጥ የነበሩ ብዙ ውጣ ውረዶችን የሚዳስሱ ዶክመንተሪ ነገር ቀርቦ ነበር። ከዛም ባሻገር ደግሞ በዛ በወንጌል እንቅስቃሴ ውስጥ የነበሩ ትልልቅ ተግዳሮቶች ያለፏቸውን ነገሮች በህይወት ያሉት እንደነ ቄስ ደረጀ ጀንበሩ የካውንስሉ ፕሬዚዳንት እንደነ ቄስ ዋኛው እንደነ ቄስ በሪውን ቄስ ሙሉጌታ ሌሎችም በዛ ዘመን ውስጥ የነበሩት ያሳለፉትን ነገር የሚናገሩበት እድል ነበረ። የፓናል ውይይት ነበረ። ከዛም ባሻገር ደግሞ በተለያዩ ዝግጅቶች በጣም በደመቀ ሁኔታ የተከበረበት ነበረ። ቄስ ይተፋ ጎበና የመካነ ኢየሱስ የበላይ ጠባቂ፣ እሳቸውም ቄስ ዶክተር ዮናስም ከአዲስ አበባ ዙሪያ ላይ ደግሞ በተለያዩ የሲኖዶስ መሪዎችም የተገኙበት የከተማው ሕዝብ አማኝ የተገኘበት በጣም ልዩ ጊዜ ነው። ከውጭ ሀገርም ለዚሁ ክብረ በዓል የመጡ ነበሩ እና ትልቅ ፕሮግራም ነበር። በጣም ደስ የሚል ጊዜ ነበር ያሳለፍ ነው። እግዚአብሔር አምላክ ይባረክ። በዛ ሁሉ ታሪክ፣ በዛ ሁሉ ጥንቅጥ፣ በዛ ሁሉ መከራ ውስጥ፣ በዛ ሁሉ ከባድ ችግሮች ውስጥ አልፎ ወንጌል ዛሬ ላይ መድረሱ ይሄ በጣም ትልቅ የሚያኮራ ነው። ከዛ ባሻገር ግን ብዙ ጊዜ ያልተነገረለት ደሴ ላይ ትልቅ ሪቫይቫል ተነስቷል እና ብዙ ጊዜ የእንጦጦ መካነ ኢየሱስ ይወሳል። እንደገና ደግሞ ሌላም እዚህ ከተማ ውስጥ የተነሱ የመካነ ኢየሱስ ሌሎች ቸርቾች ላይ የተነሱ ሪቫይቫሎች ይወሳሉ። ግን ደሴን የሚያክል ከተማ ላይ የተነሳ ትልቅ ሪቫይቫል ብዙ ጊዜ አይነገርለትም። ያልተዘመረለት የሚባል አይነት ነገር አለ አይደል? እንደዛ አይነት ነገር ነውና ትልቅ ሪቫይቫል የተነሳበት ብዙ ሰዎች ወደ ጌታ የፈለሱበት በተለይ በነ ቄስ በሪሆን በነ ፓስተር ጎሳዬ በነ ቄስ ደረጀ ሌሎችም ዛሬ በህይወት ያሉም የሌሉም በእነሱ ዘመን ውስጥ ትልቅ እግዚአብሔር ሲሰራ የነበራቸው ሪቫይቫሎች ነበሩ። ኳስ የሚጫወቱ ሰዎች መካከል ውስጥ እንደ ህፃናት መካከል እንኳን በጎዳና ላይ እንደዚህ ሲያልፉ የእግዚአብሔር ክብር ከነሱ ጋር ስለነበረ ከህፃናቶች አጋንንት ይወድቅ ነበር። ለቅሶ ቤት ገብተው አጋንንት ማስወጣት ግድ እስከሚሆንባቸው ድረስ ቸርች ውስጥ ሌላው ቦታ ታዩ መንፈሳዊ አካባቢ ላይ ያለው ነገር በጣም እና ትልልቅ የእግዚአብሔር ስራ የተሰራበት ነው። እንደው በልቤ ምን አስባለሁ ያ ዘመን በብዙ ጥፍ እንዲመለስ ያ ዘመን በብዙ ክብር በሚቀጥለው ትውልድ ላይ ደግሞ እንዲመለስ በጣም ይሄ 90 ዓመትና የ25ኛ ዓመት ተጠናቆ አዲሱ ጅማሬ ደግሞ በዚህ እንዲሆን በጣም ከልብ እመኛለሁ። ያው ሰሜን ላይ የሚነሳ ትልቅ ሪቫይቫል አለ። አንዱ ደሴ ነው፣ አንዱ ኮምቦልቻ ነው። በሰሜኑ አቅጣጫ ባሉት እስከ ጥግ ድረስ አይቀርምና እነዛን አምናለሁና እግዚአብሔር ያንን ምርኮ እንዲመልስ በጣም ከልብ እመኛለሁ፣ ደግሞ እጸልያለሁ። ይሄ ነበር የነበረው ነገር። በጣም ደስ ይላል። በጣም ድንቅ ጊዜ እንደነበራችሁ ያስታውቃል። በጣም ነው ያስቀናችሁኝ። እንኳን አደረሳችሁ ማለት ፈልጋለሁኝ። በአጠቃላይ ለኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ለወንጌል ከተጀመረበት 9ኛ ዓመት ሲኖዶሱ ደግሞ እንደ አዲስ ስራ ከጀመረበት 25ኛ ዓመታችሁን በደማቅ ሁኔታ አክብራችኋል። እግዚአብሔር ስለረዳችሁ ይህንንም ጊዜ ስለሰጣችሁ በጣም ደስ ብሎኛል። ወደ ዜና ማራናታ ልለፍ። ዜና ማራናታ እንግዲህ በተለያዩ በዓለማችን ላይ የተከሰቱ ያሉ የመጨረሻው ዘመን እውነታዎች እንዲሁም ደግሞ በገሃዱ ዓለም እየታዩ ያሉ ከመጨረሻው ዘመን ጋር የተያያዙና እንዲሁም ደግሞ ከመጨረሻው ዘመን ጋር ተያይዘውም ደግሞ የተለያዩ መረጃዎችንም ጭምር ወደ እናንተ የምናደርስበት ነው። ይቀጥላል። መልካም ጊዜ ይሆንልን። ሰላም ለእናንተ ይሁን።
ከተለያዩ ሀገራዊና ዓለም አቀፍ የዜና ምንጮች ያገኘናቸው መረጃዎች ወደ እናንተ የምናደርስበት የማራናታ የመረጃ ሰዓታችን ነው። ከዜናዎቹ ጋር ነጻነት አቁማ ነኝ። ይህ ዘመን ከመላው ዓለም ጦርነትና የጦርነት ወሬ፣ የግጭትና የእልቂት ዜና በስፋት የሚሰማበት ጊዜ ነው። ሀገራት በእርስ በርስ ግጭት ውስጥ ያሉበት፣ አውዳሚ የጦር መሳሪያዎችን በብዛት የሚያመርቱበት፣ ሀገራት የጦር መሳሪያዎችን ለማምረትና ለግዢ ብዙ ቢሊዮን ገንዘብ የሚያወጡበት ዘመን ነው። ዓመታት ባስቆጠረ የእርስ በርስ ግጭት ውስጥ ያለችው ሱዳን ከፓኪስታን በርካታ የጦር መሳሪያ ለመግዛት ማቀዷ ተሰምቷል። ፓኪስታን ለሱዳን የ1.5 ቢሊዮን ዶላር የጦር መሳሪያ ሽያጭ ያቀረበች ሲሆን የጦር መሳሪያው ክላሽና ጀትን ያካትታል ነው የተባለው። ፓኪስታን ለሱዳን የጦር መሳሪያ ለማቅረብ የወሰነችው ሳውዲ አረቢያ ለሱዳን ስታቀርብ የነበረውን የጦር መሳሪያ ሽያጭ ማቆሟን ተከትሎ ነው። ጅዳ ከካርቱም ጋር የነበራትን የጦር መሳሪያ ሽያጭና ድጋፍ ስምምነት ሙሉ በሙሉ ማቋረጧን ያስታወቀችው ከ2 ሳምንት በፊት ነበር። በዚህ ዘመን ጦርነትና ግጭቱ ከሰው ልጆች አልፎ ለወትሮ በሰላማዊ የጋራ ኑሯቸው በሚታወቁት የዱር እንስሳት መካከልም ሲከሰት እየተስተዋለ ነው። በኡጋንዳ የሚገኙ ቺምፓንዚዎች ለሁለት ተከፍለው አስከፊ የእርስ በርስ ጦርነት ውስጥ እንደገቡ ተመራማሪዎች ተናገሩ። በኡጋንዳ የሚገኘው በዓለም ላይ በትልቅነቱ የሚታወቀው የዱር ቺምፓንዚዎች ቡድን ለሁለት ተከፍሎ በአስከፊ የእርስ በርስ ጦርነት ውስጥ መቆየቱን ተመራማሪዎች ገልጸዋል። በዚህ የእርስ በርስ ጦርነት ከ70 በላይ ቺምፓንዚዎች ሕይወታቸውን አጥተዋል ብለዋል። በኡጋንዳ የተቀሰቀሰው ይህ የዝንጀሮዎች ጦርነት ወደ ከፋ ደረጃ እያመራ እንደሆነ የተገለጸ ሲሆን እንደ ሶስተኛው የዓለም ጦርነት ከ30 ዓመት በላይ ሲጠበቅ የነበረ ነውም ተብሏል። በአንድ ወቅት በኡጋንዳ ኪቤሌ ብሔራዊ ፓርክ የሚገኘው የኒጎንጎ ቺምፓንዚ ማህበረሰብ ለምን ግጭት ውስጥ እንደገባ በትክክል ግልጽ ባይሆንም ከ2018 መግቢያ ጀምሮ ግን ግጭቶችና ግድያዎች ተመዝግበዋል ብለዋል። ተመራማሪዎች ለሳይንስ ፖድካስት እንደተናገሩት የማያውቁትን የመፍራት ባህሪ ይታይባቸው የነበሩትና ለበርካታ አስርት ዓመታት ተስማምተው የኖሩት ቺምፓንዚዎች አሁን ግን ባለመግባባት ጎራ ለይተው እየተፋለሙ ይገኛሉ ብለዋል። ወደ ቀጣዩ ንለፍ። ባለፈው ዓመት በመላው ዓለም ወደ 8000 የሚጠጉ ስደተኞች ሞተዋል ወይም የደረሱበት አልታወቀም ሲል የተባበሩት መንግስታት የስደተኞች ኤጀንሲ ማስታወቁን ይመለከታል። እንደ አውሮፓውያን አቆጣጠር በ2025 በዓለም ዙሪያ ወደ 8000 የሚጠጉ ስደተኞች የተሻለ ህይወት ፍለጋ በአስጊ መንገድ ሲጓዙ መሞታቸውን ወይም ጠፍተዋል ሲል የዓለም አቀፍ ስደተኞች ድርጅት IOM ባለፈው ማክሰኞ ባወጣው አዲስ ሪፖርት አስታውቋል። የኤጀንሲው የሰብአዊ ምላሽና ማገገሚያ ክፍል ዳይሬክተር የሆኑት ማሪያ ሞይታ በጄኔቫ ለጋዜጠኞች እንደተናገሩት አሃዙ በዓለም አቀፍ ደረጃ አደገኛ ስደት እየተባባሰ መምጣቱን ያሳያል ብለዋል። በእስያ ከመቼውም ጊዜ በላይ የሞቱ ሰዎች ቁጥር ተመዝግቧል። በመቶዎች የሚቆጠሩ የሮሂንጊያ ተወላጆችና የአፍጋኒስታን ዜጎች ከተጎዱት መካከል ግንባር ቀደም ናቸው በማለት የተናገሩት ሞይታ የስደተኞች ጫና በግጭት በአየር ንብረት ለውጥና በስራ ቅጥር ፍላጎትና በፖሊሲ የተነሳ ተባብሶ ቀጥሏል ብለዋል። ከመቀነስ ይልቅ በምትኩ እያየነው ያለው የስደት መንገዶች እየተለወጡ መሆናቸውን ነው ሲሉ ኃላፊዋ ጨምሮ ተናግረዋል። የዓለም አቀፍ የስደተኞች ድርጅት አባል የሆነችው አንድሪያ ጋርሺያ በበኩሏ ባለፈው ዓመት የተመዘገበው ሞት ከ2024 ጋር ሲነጻጸር ቅናሽ ያሳየ መሆኑንና 9197 ስደተኞች ሞት መመዝገቡን ተናግራለች። ይህ የ2025 የአሃዝ መቀነስ ጥቂት ሰዎች ሞተዋል ማለትን የሚያሳይ ሳይሆን ይልቁንም ተደራሽ የመረጃ እጥረትና በርካታ ጉዳዮችን የማጣራት ችግር መኖሩን ያንጸባርቃልን ብላለች። እንደ IOM ዘገባ የመካከለኛው ሜዲትራኒያን ባህር ገዳይ የፍልሰት መንገድ መሆኑን ቀጥሏል። በዚህ ዘመን በተለያዩ የዓለም ክፍሎች በርካታ ልዩ ልዩ የተፈጥሮ አደጋዎች ሲከሰቱ ይታያል። ከፍተኛ ሙቀትና ቅዝቃዜ፣ ጎርፍና የመሬት መንቀጥቀጥ፣ ሰደድ እሳትና አውሎ ንፋስን የመሳሰሉ የተፈጥሮ አደጋዎች ተከስተው በርካታ ሰዎች ላይ ጉዳት ሲያደርሱ እየታየና እየተሰማ ነው። በጃፓን በሬክተር ስኬል 7.4 የተለካ የመሬት መንቀጥቀጥ መከሰቱ ተሰምቷል። የመሬት መንቀጥቀጡ 10 ኪሎ ሜትር ጥልቀት መፍጠሩን የጃፓን የአየር ንብረት ኤጀንሲ አስታውቋል። አደጋው ያደረሰው ጉዳት መጠን እስካሁን ማወቅ አለመቻሉም ተገልጿል። አደጋው የተከሰተው ከዋና ከተማዋ ቶኪዮ በ100 ኪሎ ሜትር ርቃ በምትገኘው የሰሜን ኢዋቲ ግዛት ነው።
የአካባቢው ነዋሪዎችን የማስወጣት ስራ እየተሰራ እንደሚገኝ ጠቅላይ ሚኒስትር ሳናኤ ታካቺ ተናግረዋል። በአንጻሩ ከፍተኛ ሱናሚ በተቀሰቀሰባቸው አካባቢዎች አደጋው እስኪቆም ድረስ ባሉበት እንዲቆዩ ኤጀንሲው ጥሪ አቅርቧል። በጃፓን በ2011 ከተከሰተውና ከ18000 በላይ ሰዎች ህይወትን ከቀጠፈው 9.0 ከተለካው የመሬት መንቀጥቀጥ አደጋ በኋላ ከባድ አደጋ ሲከሰት ያሁኑ የመጀመሪያ ሆኗል። በማድመጥ ላይ ያላችሁት የማራናታ ዝግጅት ዜናዎች ነው። በአሜሪካ አንድ አባት 7 ልጆቹን ጨምሮ 8 ህጻናትን መግደሉ ተሰማ። በአሜሪካ ሉዊዚያና ግዛት አንድ አባት 7 ልጆቹንና አንድ የማይዛመደውን ህጻን በጅምላ መግደሉን ፖሊስ አስታውቋል። ልጆቹ ከ1 ዓመት እስከ 14 ዓመት ዕድሜ ያላቸው መሆናቸውን በአሜሪካ የቢቢሲ አጋር የሆነው ሲቢኤስ ዘግቧል። ፖሊስ ጥቃቱ የተፈጸመው ባለፈው እሁድ መሆኑን የገለጸ ሲሆን ተጠርጣሪው በሰረቀው ተሽከርካሪ ከማምለጡ በፊት 10 ሰዎች ላይ መተኮሱን የፖሊስ ቃል አቀባይ ክሪስ ቦርዲሎን ተናግረዋል። ፖሊስ ተጠርጣሪው ለማምለጥ ሲሞክር ተከትሎ በወሰደው እርምጃ መገደሉንም ገልጿል። የህፃናቱን እናት ጨምሮ 2 ሴቶች ለህይወት አስጊ በሆነ ከባድ ሁኔታ ውስጥ እንደሚገኙም ታውቋል። ሻመር ኤልኬንሲ ተብሎ ማንነቱ መለየቱንም የአካባቢው ባለስልጣናት ለቢቢሲ ተናግረዋል። ተጠርጣሪው 8 ልጆችን ከገደለበት ቤት አቅራቢያ አንዲት ሴትን በመንገድ ላይ አግኝቶ እንደተኮሰባትም ፖሊስ ጠቁሟል። ከተጎጂዎች መካከል አንዱ በአቅራቢያው ወደሚገኝ ቤት በማምለጥ ለፖሊስ የደወለ ሲሆን ከቤቱ ጣሪያ የወደቀ 9ኛው ህፃን ሆስፒታል እንደሚገኝ ፖሊስ አስታውቋል። የከተማው ከንቲባ ይህ አሳዛኝ ሁኔታ ነው፣ ምናልባትም በሼር ሪፖርት ካየናቸው አሳዛኝ ሁኔታዎች ውስጥ ዘግናኙ ነው ብሏል። ወደ ቀጣዩ እንለፍ። በደቡባዊ ሊባኖስ በዲር ሲሪያን ከተማ አንድ የእስራኤል ወታደር የኢየሱስ ክርስቶስን ሐውልት ሲያወድም የተቀረጸው ቪዲዮ እውነተኛ መሆኑን ሀሬትስ የተሰኘው የእስራኤል ኦንላይን ጋዜጣ እሁድ ዕለት ዘግቧል። ለሪፖርቱ ምላሽ የሰጠው የእስራኤል ጦር ድርጊቱ ከሰራዊቱ እሴት ወይም ከወታደሮቹ ከሚጠበቀው ባህሪ ጋር አይጣጣምም ብሏል። የእስራኤል ጦር ስለ ወታደሩ ማንነት ወይም ሊወሰድበት የሚችለውን የዲሲፕሊን እርምጃ ተጨማሪ ዝርዝሮች ሳይሰጥ ክስተቱን በጥልቀትና በአጠቃላይ እንደሚመረምርና በግኝቱ ላይ በመመስረት ተገቢ እርምጃዎችን እንደሚወስድ አሳውቆ የነበረ ሲሆን በሊባኖስ የኢየሱስ ክርስቶስን ሐውልት በመዶሻ ያፈረሰውና ድርጊቱን በምስል ያስቀረው የእስራኤል ወታደር ለ30 ቀናት በወታደራዊ እስር ቤት እንደሚታሰሩ የእስራኤል መከላከያ ሰራዊት ማስታወቁ ተሰምቷል። የእስራኤል ጦር ስማቸው ያልተጠቀሰውን ሁለቱን ወታደሮች ምርመራ ከተደረገባቸው በኋላ ከዘመቻ ግዴታ እንደሚሰናበቱም ተናግሯል። በቦታው የነበሩትና ጥፋቱን ለማስቆም ወይም ጉዳዩን ለበላይ አካላት ያላሳወቁ ሌሎች 6 ወታደሮች ጉዳያቸው በተናጠል እንደሚታይም አስታውቋል። በደቡባዊ ሊባኖስ በምትገኘው ዴቤል መንደር የነበረው ይህ የኢየሱስ ሐውልት ሲፈርስና ሲወድም የሚያሳይ ምስል በማህበራዊ ሚዲያ ላይ በስፋት ከተዘዋወረ በኋላ ሰፊ ውግዘትን አስከትሏል። የእስራኤል ጠቅላይ ሚኒስትር ቤንያሚን ናታንያሁ በተፈጠረው ነገር እጅግ እንደደነገጡና እንዳዘኑ ተናግረዋል። መከላከያ ሰራዊት ማክሰኞ ዕለት ባወጣው መግለጫ ስለ ክስተቱ የተደረገ ምርመራ የወታደሮቹ ባህሪ ከሰራዊቱ ትዕዛዝና እሴቶች ሙሉ በሙሉ የራቀ መሆኑን አረጋግጠናል። እናም በክስተቱ ጥልቅ ሐዘን እንደተሰማን እንገልጻለን ብሏል። ወደ ቀጣዩ እንለፍ። እስራኤል የመካከለኛው ምስራቅ ትልቁን የግብረ ሶዶማውያን ፌስቲቫል ልታዘጋጅ ነው መባሉን ይመለከታል። እስራኤል በበጋ ወቅት በመካከለኛው ምስራቅ ታይቶ የማይታወቅ ግዙፍ የግብረ ሶዶማውያን ፌስቲቫል የምታስተናግድ ሲሆን አዘጋጆቹ በሙት ባህር ወይም ዴድሲ አካባቢ የኩራት ከተማ ወይም ፕራይድ ሲቲ ብለው የሚጠሯትን ከተማ ለመገንባት ማቀዳቸውን ገልጸዋል። ኢየሩሳሌም ፖስት እንደዘገበው ከሆነ ይህ አዲስ ፕራይድ ላንድ ፌስቲቫል በይሁዳ በረሃ ውስጥ የሚገኝ አንድ ክፍል 15 ሆቴሎችንና የባህር ዳርቻ መዝናኛዎችን ወደ ያዘ የጭፈራ ስፍራነት የሚቀይረው ሲሆን የ24 ሰዓት ድግሶችና ትርኢቶችም ይቀርቡበታል ብሏል። ፌስቲቫሉ ሰኔ 1 ቀን እንደሚጀምርና ለ4 ቀናት እንደሚቆይ የታቀደ ሲሆን በመካከለኛው ምስራቅ እስካሁን ከተደረጉ መሰል ዝግጅቶች ሁሉ ትልቁ እንደሚሆንም ገልጸዋል። የፌስቲቫሉ ዋና አዘጋጅ አሮን ኮሆን እንደተናገረው ፕራይድ ላንድ
በእስራኤል የግብረ ሰዶማውያን ማህበረሰብ ታሪክ ውስጥ በአመቱ በቴል አቪቭ ከሚካሄደው ሰልፍ እጅግ የላቀና ትልቁ ይሆናል ብሏል። ኮሆን ለኢየሩሳሌም ፖስት ሲናገር በሚሊዮኖች የሚቆጠሩ ኢንቨስትመንት ተወስዶ ሙሉ ሆቴሎችን ለ4 ቀናት ተከራይቶና በበረሃው መካከል ከተማን ከባዶ ገንብቶ የሚካሄድ ነው በማለት የስራውን ግዝበት ተናግሯል። የፌስቲቫሉ የመጨረሻ ግብ የአካባቢው ነዋሪዎችና ቱሪስቶችን የሚያገናኝ ለሁሉም ትውልድ የሚሆን የኩራት ከተማን ወይም ፕራይድ ላንድ መፍጠር ነው ያለ ሲሆን በተጨማሪም አዘጋጆቹ እንደተናገሩት ዝግጅቱ በግብረ ሰዶም ድርጊታቸው ምክንያት እግዚአብሔር የእሳት ዲን አዝንቦ ያጠፋቸው የሶዶምና ጎሞራ ከተሞች በነበሩበት ቦታ የሚገኘውን ሙት ባህርን ለግብረ ሰዶማውያን ጎብኚዎች ቁልፍ የመዝናኛ ስፍራ ለማድረግ ያለመ ነው ብሏል። ለዕለቱ የመጨረሻ ወዳደረግነው መረጃ እንለፍ። ቻት ጂፒቲ ታዳጊዎች ራሳቸውን እንዲያጠፉ አበረታቷል የሚል ክሶች የቀረቡበት ሲሆን 9 ክሶች በአሜሪካ ናቸው ተብሏል። ኦፕን ኤአይ ግን በጣም አሳዛኝ ክስተቶች ተከስተዋል፣ ለተጎጂዎች ሀዘናችንን እንገልጻለን ሲል ምላሽ ሰጥቷል። ቻት ጂፒቲ ጭንቀት ያለባቸው ሰዎችን እንዲለይና መሰል በሆኑ ጉዳዮች ላይ አስተያየትን ከመስጠት ተቆጥቦ ሰዎችን ወደ ባለሙያዎች እንዲልክ ማሰልጠናችንን ግን እንቀጥላለን ሲል አክሏል። ቻት ጂፒቲ ለማስተካከል ከስነ ልቦና ባለሙያዎች ጋር አብሮ እየሰራ እንደሆነም የቴክኖሎጂ ኩባንያው አስታውቋል። ያለፈው ነሐሴ ላይ መተግበሪያውን የደህንነት ማሻሻያዎች ተደርገውበት በአዲስ መልክ ወደ ስራ መግባቱ የተገለጸ ሲሆን ተጠቃሚዎች ግን ደስተኛ አልሆኑም ተብሏል። ቻት ጂፒቲ 5 የፈጠራ ችሎታው አናሳ እንደሆነና ሀዘኔታ እንደሚጎድለው ተጠቃሚዎች ገልጸዋል። ለአደጋ ተጋላጭ የሆኑ የሰው ሰራሽ አስተውሎት ተጠቃሚዎች በቻት ቦቶች ምክንያት ጉዳት እንደሚደርስባቸው መረጃዎች ያሳያሉ። የቻት ጂፒቲ ባለቤት ኦፕን ኤአይ በአንድ ሳምንት መተግበሪያውን ከሚጠቀሙ 800 ሚሊዮን ሰዎች መካከል ከግማሽ ሚሊዮን በላይ የሆኑት ራሳቸውን ለማጥፋት እንደሚያስቡ ይፋ አድርጓል። በዚህ ዘመን ዓለም በጦርነትና ግጭቶች፣ በተፈጥሮ አደጋዎች፣ የሞራል ውድቀትና አመጽ እየታመሰች ትገኛለች። የሚታየውና የሚሰማ ሁሉ ዘመኑ የመጨረሻው ዘመን መሆኑን የሚያሳይ ነው። በመሆኑም ነቅተንና ተዘጋጅተን ልንኖር የወንጌልን የምስራች ለሌሎች ለማዳረስ ልንተጋ ይገባል በማለት የዛሬውን ከተለያዩ ዓለም አቀፍ መገናኛ ብዙሃን ያገኘናቸው መረጃዎች በዚሁ እናበቃለን። ከቀጣዮቹ የማራናታ ዝግጅት ፕሮግራሞች ጋር መልካም ቆይታ ይሁንላችሁ። ሰላም ለእናንተ ይሁን። ክቡራትና ክቡራን የማራናታ ፕሮግራማችን ይቀጥላል። በድጋሚ አብራችሁን እንድትቆዩ በአክብሮት እንጋብዛለን። ግጥም ሰምተናል፣ እንዲሁም ደግሞ ዜና ማራናታን አይተናል። ወደ ቀጣዩ ፕሮግራማችን ደግሞ እናልፋለን። ከመጨረሻው ዘመን ጋር በተያያዘ አንድ ትልቅ እውነትን የምታስቃኘን አንድ ከሶሻል ሚዲያ ያገኘነውን ደግሞ የምናጋራበት ነው። ሰሞኑን ግን ትንሽ እንደ ሀገርም ወንጌላውያንም አካባቢ በጣም የሚያወዛግብ ነገር ወይም ደግሞ በጣም ትልቅ ኢሹ መሆን የማይችል ነገር ግን እኛ አካባቢ ላይ ባለው ነገር ትልቅ ኢሹ ሆኖ ብዙ አይነት ነገሮችን ስንሰማበት የነበረ ጉዳይ ነበረ፣ ከዘፈን ጋር በተያያዘ ማለት ነውና እንግዲህ አንድ ታዋቂ በሚባል ደረጃ የሚታወቅ አርቲስት ዘፈኑን ከመልቀቁ ጋር ተያይዞ ይሄ ዘፈን አይደለም መዝሙርም ነው እያሉ ወንጌልም ነው እያሉ ብዙዎች ይህን ነገር በጣም እንደመነጋገሪያ ሁለት ጽንፍ ነው ይዘው ያሉት። አንዳንዶቹ ተስማምተው አብረው ቀጥለዋል። አንዳንዶች ደግሞ ነው ዘፈን ኃጢአት ነው እግዚአብሔር የሚወደው ነገር አይደለም ብለው ሲቃወሙ ተመልክተናልና በዚህ ጉዳይ ላይ መሲ ምን ትላለህ? ከየትኛው ወገን? በጣም ነው የሚገርመው። በኢትዮጵያ ወንጌል አማኝ በምንባል ሰዎች መካከል ውስጥ አንዳንድ ጊዜ ኢሹ የማይሆኑ ወይም እኛ ምንም አይነት ነገር ሊከብዱን የማይችሉ ሊያነጋግሩን የማይችሉ እኛ አእምሮ ውስጥ ሊገዝፉ የማይችሉ በእኛ ልብ ላይ ሊነክሱ የማይችሉ ነገሮች
በጣም ትልልቅ አእምሯችንን፣ ልባችንን፣ መንፈሳችንን፣ ሁኔታዎቻችንን ሁሉ እስከ መቆጣጠር የሚደርሱባቸው ነገሮች በጣም ያሳዝነኛል፣ በጣም ያሳፍረኛል። ምክንያቱም ብዙ ጊዜ የምናገረው ነገር አለ። ክርስትና ዘመንን የማታውቂበት ከሆነ ሁሌ ነው የምትወዛገቢው። ክርስትና ውስጥ የመጀመሪያ ማወቅ ያለብሽ ነገር ዘመንን ማወቅ ነው። ዘመንን የሚያውቅ ሰው፣ የእግዚአብሔርን ቃል የሚያውቅ ሰው፣ በእግዚአብሔር ቃል ደግሞ ዘመንን የሚመረምር ሰው በምንም አይነት ሁኔታ ውስጥ ምንም አይነት ነገር ቢከሰት አይወዛገብም፣ ጸንቶ ይቆማል። ምንም ማለት ነው ለሱ ማለት በቃ ሊሆን ያለው ነገር ሁሉ እየሆነ እንደሚያልፍ ይረዳል። ለምሳሌ ይሄ አሁን የሰሞንኛ ውዝግብ ነው። በየጊዜው የሚነሱ ኢሾዎች ይኖራሉ። ኢሾዎች ግን እኛን የሚያወዛግቡ፣ እኛን ተሳዳቢ የሚያደርጉ፣ እኛን ደጋፊ፣ እኛን ነቃፊ የሚያደርጉን ሳይሆኑ ከዘመን አንጻር የምንመረምራቸው ነገሮች ነው። ይሄ ያለንበት ዘመን የመጨረሻው ዘመን ነው። በጣም መልካም ነገር እንሰማለን ብለን የምናስብበት አይደለም። በጣም በጥሩ ህይወት ውስጥ በጣም በተደላደለ ነገር ውስጥ እናልፋለን ብለን የምናስብበት አይደለም። የምጣር መጀመሪያ ነው ብሎ ሲል እንግዲህ ምጥ ደግሞ ያው ስለወለድሽ ታውቂዋለሽ አይደል? እየተፋፋመ ሲሄድ እየከፋ የሚመጣበትን ጊዜ እግዚአብሔር ዋዜማውን እንደዚህ ሲያሳየን ለሚቀጥለው ዘመን ላለው እየከፋ ለሚመጣው እየባሰ ለሚመጣው ነገር ውስጥ እኛ ራሳችንን እንድናዘጋጅ እንጂ ዘፈን ወጣ ውዝግብ፣ ሆሞሴክሹዋሊቲ የሆነ ነገር ውዝግብ፣ የሆነ ሰንበዲ የሆነ ነገር ተናገረ ውዝግብ የሆነ ተበጥብጠን አበጣብጠን ሌላውንም የሆነ ችግር ውስጥ ፈጥረን የምናልፍ ሰዎች ከሆነን ዘመንን አናቅም፣ የእግዚአብሔርንም ቃል አናቅም። በዚህ ዘመን ውስጥ መጽሐፍ ቅዱስ የሚያስጨንቅ ዘመን እንዲመጣ ይህንን እወቅ ብሎ እንኳን ጳውሎስ ለጢሞቴዎስ ከጻፈለት ስንትና ስንት ዘመን አልፏል። በዛ ሁሉ ጊዜ ውስጥ የሚያስጨንቁ ዘመኖች፣ የሚያስጨንቁ ነገሮች ዓለም ላይም እንደ ሀገር መምጣታቸው የታወቀ ነው። ስለዚህ የሚመጡ ነገሮች በሙሉ የሚያወዛግቡን፣ የሚያቀዣብሩን፣ ያልሆነ አስተያየት የሚያሰጡን፣ የሆነ ደጋፊ የሆነ ነቃፊ የሚያደርገን ሳይሆን በእግዚአብሔር ቃል ላይ ጸንተን የምንኖር ሰዎች ነን። ዘፈን ለእኛ ሲጀምር ኢሹ የሚሆን አይደለም። ማንም ሰው ይዝፈን። እስከ ዛሬም ብዙ ተዘፍኗል እኮ። እስከ ዛሬም ብዙ ነገር ተብሏል። እስከ ዛሬም ብዙ ሰዎችን ለጦርነት የማገዱ እኮ ብዙ ዘፈኖች ወጥተዋል። ሆ ብሎ ሰው ወጥቶ ወታደር እንዲሆን፣ አገሩ እንዲጠብቅ፣ ለአገሩ መስዋዕት እንዲሆን ያደረጉ ብዙ ዘፈኖች አሉ። ከመናፍስቱ ዓለም የሚወጡ ደግሞ እንደዛው ዘፈኖች አሉ። ከዛ ውጪ ደግሞ ስለ ሀገር መቆርቆር የሚዘፈኑ ዘፈኖች አሉ። የፍቅር ዘፈኖች፣ ሁሉም አይነት ዘፈን ይሁን ዘፈን ኃጢአት ነው። በየትኛው መስፈርት ውስጥ ከዘፈን ጋር ተደራድረን ዘፈንን ወደ ወንጌል የምናመጣበት፣ ወንጌልን ወደ ዘፈን የምናመጣበት ምንም ነገር የለም። ይሄ የራስ ውድቀት፣ የራስ ክብር ማጣት፣ የራስ የሆነ ሽንፈት፣ የራስ የሆነን ዓላማን ማራመጃ ከእግዚአብሔር ቃል አንጻር መናገር አይገባም። ትልልቅ የሆኑ ሰዎችም ጭምር በዚህ ነገር ውስጥ መሳተፋቸው ያሳዝነናል። አንጠብቀውም። ግን የአንዳንዶቹን ደግሞ እኔ የሚገርምሽ የሆነ ጊዜ ላይ እግዚአብሔር ምን ብሎ ሲናገር ነበር? ብዙ ሰዎችን አደባባይ አውጥቼ ያዋርዳቸዋለሁ ብሎ ሲናገር ነበር። እና አሁን አደባባይ ላይ የወጡ የሚዋረዱ ሰዎች እግዚአብሔር እያዋረዳቸው ያሉ ሰዎች ናቸው። በቃ ለእግዚአብሔር ለተናገረው ቃል ማስፈጸሚያዎች ናቸው። በቃ እየወጡ የማይሆን ነገር እየተናገሩ የሚዋረዱ ሰዎች እግዚአብሔር እያዋረዳቸው እንደሆነ አይገባቸውም። ደግፈውም ይበሉ ተቃውሞውም ይበሉ የማዋረጃ መንገዱ ወይም እግዚአብሔር የተናገረው ቃል ማስፈጸሚያ መሆናቸውን ስለማይረዱ ነው እንጂ አንዳንድ ጊዜ የሚሉትን እንኳን የሚያውቁት አይመስለኝም። ከሆነ ዘመን በኋላ የሚናገሩትን ነገር ሲያዩት ሊጸጸቱ ሊችሉ ይችላሉ። ግን ትልቁ መለኪያችን፣ ትልቁ ሚዛናችን፣ ትልቁ ውሳኔያችን የሚወጣው ከእግዚአብሔር ቃል ነው። በየትኛውም ዘፈን ውስጥ በፍቅርም ይሁን በአገርም ውስጥ ይሁን በተፈጥሮም ይሁን በፖለቲካም ይሁን በየትኛውም ነገር ውስጥ እግዚአብሔር ከብሮ አያውቅም። እግዚአብሔር በዛም ተናግሮ ማያውቅምም ሊናገርም የማይችልም። ዘፈን 100% ኃጢአት ነው። ከመግደል እኩል፣ ከስካር እኩል፣ ከመዳራት እኩል፣ ከዝሙት እኩል የተጻፈልን ከዛ ውስጥ ነጥለን አውጥተን ደግሞ ቅዱስ ነው የማንለው የእግዚአብሔር ቃል በግልጽ የተናገረው ምንም አይነት ንግግር የማያስፈልገን፣ ድርድር የማያስፈልገን፣ ውይይት የማያስፈልገን አንድ የኃጢአት አይነት ነው መጽሐፍ ቅዱስ የጻፈልን። ይህንንም የሚያደርጉ ደግሞ የእግዚአብሔርን መንግስት አይወርሱ። እንኳን ወንጌል ሆኖ
ልናየው ለዘላለም ለሰዎች የሞት መንገድ እንደሆነ ለዘላለም ሰዎችን በሲኦል መንገድ መጥፊያ እንደሆነ ይህንን ልናውቅ ይገባልና ለኔ የሚገባኝ ይሄ ነው። እኔ ሲጀመርም ከፍቼ ማላያቸውም አልሰማቸውም፣ ግን ሲወዛገቡ ሳይ ምናምን አዝናለሁኝ። ማለት ሰው ዘመንን ካልተረዳ፣ ሰው ዘመንን ካላወቀ፣ በዘመን ላይ ተንተርሶ በእግዚአብሔር ቃል ላይ ተደግፎ መሻገር የሚችልበትን ነገር ያሰበ ካልኖረ፣ ካልተመላለሰ ከዚህ የከፋ ዘመን ሲመጣ ምንድነው ሊሆነው? ምንድነው የምንሆነው? ገና አንቲክራይስት ይገለጣል። ለዘመኑ በጣም ከባድ እንቆቅልሽ መፍትሄ ይዞ ይመጣል። ያኔ ኢየሱስ ነው ብለን ልንከተለው ነው? ይሄንን እኮ ነው የዛ መንደርደሪያ ይሄ ነው። የተመረጡትን እንኳን እስከሚያስት የሚለው አየሽ። አሁን የተመረጠው ሁሉ ገና በዘፈን እንደዚህ ከሆነ፣ ገና በሆነ ሰው አስተያየት፣ ገና በሆነ ሰው ሐሳብ እንደዚህ የሚሆን ከሆነ አንቲክራይስት የመጣ ቀን ምንድን ነው የሚሆነው? ይሄ ሰው ይሄ ህዝብ መጽሐፍ ቅዱስ ላይ ተደግፎ ያልጸና ህዝብ፣ የእግዚአብሔር ቃል ላይ እውቀት ኖሮት የማይከራከር፣ በእግዚአብሔር ቃል እውቀት ላይ ተደግፎ የማይመላለስ ህዝብ ነገ ሐሰተኛው ክርስቶስ ሲመጣ እሱም ጋር ላለው ጥያቄ ሌላውም እንደ ሀገር እንደ ዓለም ያለውን ጥያቄ መመለስ እችላለሁ ብሎ ሲል እርግጠኛ ነኝ ይመኝኝ ይሄ እንደዚህ የሚወዛገብ ህዝብ እዛ ውስጥ መግባቱ አይቀርም። እውነት ነው መሲ። እንግዲህ የሰሞኑ በጣም መነጋገሪያ ጉዳይ ያደረገው አንዱ ምክንያት እንግዲህ በወንጌል አማኝ ውስጥ ያሉ እንዲሁም አንዱ ዘማሪ የነበረ ሰው ነው። ፌስቡክ ፔጁ ላይ ነው ጽፎ በቃ ይሄ እሳቱን አቅልልልኝ እስከ ማለት ድረስ ማለት ነው ተናግሮ ሌሎችንም ለማሳት ምክንያት ሌሎችም ተባብረው ኮሜንት ስታነባ አንዳንዴ ከተጻፈው ወይም ከተፖስተተው ቪዲዮ ስር አብሮት የሚከተሉት ብዙ ሰዎች አሉና እንደው ለሌሎችም ማሳቻ ምክንያት መንገድ ባንጠርግ ባንሆን መልካም ነው። እጃችን ላይ ስልክ ስላለ ታይፕ ማድረግ ስለምንችል ወይም ቪዲዮ መቅረጽ ስለምንችል ብቻ እንደዚህ አይነት ነገሮችን ለሌሎች መጥፊያ የሚሆኑ ነገሮችን ባንለቅ ባንጽፍ ራሳችን ከገባንበት ነገር እንደው መንፈስ ቅዱስ እንዲረዳና ከዚያም ደግሞ ለመመለስ ጥረት ማድረግ የሚሻል ነው የሚሆነው። በቀጣይም ደግሞ የምናቀርበው ፕሮግራም ለሐሰተኛ ክርስቶሶች መንገድ እየከፈቱ ነው የሚል የአንዲት እህት መልእክት ነው። ከአማርኛ ቲዩብ ላይ ያገኘ ነው፣ እንደሚከተለው ወደ እናንተ ይቀርባል። መልካም ቆይታ። ዛሬ ይዘንላችሁ የመጣነው ጉዳይ እጅግ በጣም አንገብጋቢ ነው። ፖለቲካ አይደለም። ዛሬ የምንነጋገረው ለአስርተ ዓመታት በድብቅ ሲሰሩ ስለነበሩ አስፈሪ መንፈሳዊ ሴራዎች ነው። ዛሬ በዓለም ላይ ያለው ክፋት እጅግ በጣም የገነነበት ጊዜ ነው። የምታዩት ነገር ቢኖር የሰው ልጅ ክፋት ጣሪያ የነካበትን የሕፃናት መስዋዕትነትና በዓለም ስልጣን ላይ ያሉ አካላት ከጨለማው ዓለም ጋር ያላቸውን ጥልቅ ቁርኝነት ነው። አሁን ግን መጋረጃው ተቀዷል። ሰይጣን ካሁን በኋላ ራሱን መደበቅ ሰልችቶታል። ከፊት ለፊታችን በጋህድ ተገትሮ ቆሟል። ይባስ ብሎ ራሱን በተለያየ መልኩ እያስተዋወቀ ነው። ዲያብሎስ የዓለምን ሕዝብ በአንድነት ሰብስቦ ለሐሰተኛው ክርስቶስ አሳልፎ ለመስጠት የመጨረሻውን መድረክ እያመቻቸ ነው። ይህች የምትመለከቷት ሴት በጥቂት ደቂቃዎች ውስጥ ዓይን ከፋች የሆነ ትልቅ ሚስጥርን ታጋራችኋለች። ለጥቂት ደቂቃ የምትሰሩትን በሙሉ አቁማችሁ ይህች ሴት ያላትን መልእክት ማዳመጥ አለባችሁ። ይህቺ ወጣት እንባ የተናነቃት የምታወራው እውነት አንድ ቀን እንድታመልጡ ይረዳችኋል። ከፊታችን ላለው መርከራ እንድትዘጋጁ፣ ትጥቃችሁን እንድትጣጠቁ ይረዳችኋል። በጥንቃቄ ያበጡ አይኖቿንና የቀለውን ፊቷን ይዛ ወደ ካሜራ ብቅ ብላ እንዲህ ስትል በሚቆራረጥ ድምጽ ማውራት ጀመረች። ይህ እንደሌላው ቀን ሳይሆን የማስጠንቀቂያ ቪዲዮ ነው። ትንሽ ስሜታዊ ልሆን እችላለሁ፣ እባካችሁ ተረዱኝ። ኢየሱስ ክርስቶስን እንደ ግል አዳኝ አድርጌ ከተቀበልኩና ኢየሱስን መከተል ከጀመርኩኝ ሰነባብቻለሁ። ረዘም ላለም ጊዜ መንፈሳዊ ዓለምን ለመረዳት እየሞከርኩ ነው። አሁን ላይ ብዙ ሰዎች ስለ ብዙ መንፈሳዊ ነገሮች ማውራት ጀምረዋል። ስለ መንፈሳዊው ዓለም፣ ለዲያብሎስ ስለሚገበረው ግብር፣ ነፍስን ለዲያብሎስ መስጠት፣ ስለ ኢሉሚናቲ ይወራል።
ደግሞም በስልጣን ላይ ስላሉ ሰዎችና ስልጣናቸውን ለማቆየት ሲሉ የተለያዩ ድግምት ጠሪዎችና መተተኞች ጋር እየሄዱ የተለያዩ ስርዓትን የሚፈጽሙ ሰዎች፣ በቃ በአጠቃላይ በዚህ ሰዓት ላይ ብዙ ሰዎች በእንደዚህ አይነት ወሬዎች ተጠምደዋል። አሁን ልነግራችሁ ያለውን ነገር እባካችሁ በክፍት ልብና በጥሞና እንድታዳምጡኝ እፈልጋለሁ። አሁን ላይ በእነዚህ አይነት ጉዳዮች ላይ እግዚአብሔር አምላክ መጋረጃውን ዘርግቶታል። መንፈሳዊ ያልሆኑ ሰዎች እንኳን አይናቸው የተገለጠ ነው። አሁን ላይ በምድራችን ላይ የሚደረጉትን የክፋት አሰራሮች ላታዩት አትችሉም። ምናልባት ክርስቲያን ባትሆኑ በጌታ ባትጠነክሩ እንኳን ይህ እውነታ እጅግ በጣም ጋህድ እየወጣ ነው። አችን መስቀልቅሏ እየወጣ ነው። ማወራችሁ ነገር አስፈላጊ ስለሆነ እባካችሁ ጆሮ ሰጣችሁ ስሙ። ይቺ ምድር ሐሰተኛውን ክርስቶስ ለመጋበዝ መድረኳን እየጠረገች ነው። መድረኳን እያዘጋጀች ነው። ሐሰተኛው ክርስቶስ ዓለምን ለመቆጣጠር ከጫፍ ላይ ደርሷል። አሁን ላይ ዓለማችን እየተመሳቀለችበት ያለበት ጉዳይ በምክንያት እየሆነ ያለ የታቀደበት ነገር ነው። አያችሁ፣ አሁን ላይ በዚህ ዓለም ውስጥ ምን ያህል የክፋት ሥራ እየተስፋፋ እንደሆነ እንድናይ ይፈልጋሉ። በዚህ ምድር ላይ ክፋት ምን ያህል ተዘርግቶ እንደሄደ እንድናይ አይናችንን እንድንገልጥ ይፈልጋሉ። ይህ አዲስ አይደለም። አያችሁ፣ ከጥቂት ጊዜ ወዲህ አየሩ ላይ የሆነ የተቀየረ ነገር አለ፣ ከምንሰማው ከምናየው ጨምሮ። እንዲሁም በመንፈሳዊ ዓለም ላይ አዲስ አጀንዳ ተዘርግቷል። በተለይም ደግሞ ለኛ በስልጣን ላይ ላልሆነው ሰዎች ነገሮች አይናችን ላይ እየተሰሩ ነው። አያችሁ፣ እንድንናደድ እየተደረገ ነው። እንድንበሳጭ ይደረጋል። በዚህ ዓለም ላይ በሚደረገው ፍትህ መጓደል ምክንያት ሰዎች እንዲቆጡና እንዲበሳጩ፣ ተስፋን እንዲያጡ እየተደረገ ነው። አያችሁ፣ እናንተ የምታዳምጡኝ እጅግ በጣም እንድትጠነቀቁ ፈልጋለሁ። ይህ የሚደረገው ነገር እኛን ለመሸንገልና ለማታለል ብቻ ነው። የፍትህ መጓደሉ፣ የጦርነት ወሬው፣ ያለመስማማት፣ የጥል በሙሉ እነዚህ የክፋት ሥራዎች በሙሉ የሚደረጉት ሰዎችን የመሸንገል ሴራ ነው። አስተውሉ። እነሱ እንድናይ የሚፈልጉትን ነገሮች ብቻ ነው እንድናይ የሚያደርጉት። ይህ ደግሞ የነዚህ ሰዎች የመቆጣጠሪያ ሲስተም ነው። እነዚህም በዓለም ላይ የሚፈጠሩ የክፋት አሰራሮች በሙሉ እንድናይ የሚያደርጉን በምክንያት ነው። በዚህ ሁሉ መሃል የሚገርመው የተወሰኑ ሰዎችን እየጠበቋቸውና ከለላ እያደረጉላቸው ነው። የማይገባቸውንና ፍትህ የሚያስፈልግበት ጉዳይን አደባብሰው ያልፋሉ። አያችሁ፣ የሰው ልጆች በስልጣንና በኃይል ላይ ሰዎች ሲወጡ እምነታችንን እንድንሸረሽር እያደረጉን ነው። አሁን ላይ ማንም ወጣ ማንም ስልጣን ላይ የወጣውን የማመን ፍላጎታችን እየቀነሰ ነው። ያንን ሰው ማመን አንችልም። ብቻ ማንም ስልጣን ላይ ወጣ፣ በነዛ ሰዎች ላይ የሆነ ክፋትን እንድናይ ያደርጉናል። ይኸውላችሁ፣ የምንኖረው መንፈሳዊ ዓለም ነው። ዲያብሎስ ደግሞ የዚህች ዓለም ገዢ ነው። ለዛ ነው በምድር ላይ ብዙ ህመምና ስቃይ እየበረታ የመጣው። ብዙ ሰዎች እየተሰቃዩ ነው። ምክንያቱም ዓለምን እያሽከረከራት ያለውና ዓለምን የሚቆጣጠራት ዲያብሎስ ነው። አያችሁ፣ በእነዚህ መንግስታትና ነገስታት ምክንያት ክፋቶች እየተሰራጩ ሲመጡ እንድናይ ይደረጋል። ማህበረሰቡ እንዲዳከምና እንዲሰላች ይደረጋል። በነገሮች ተስፋ እንዲቆርጡ፣ በነገስታት ተስፋ እንዲቆርጡ ይደረጋል። አያችሁ፣ ልክ ማህበረሰብ ተስፋ መቁረጥ ሲጀምርና ባለው የፍትህ አሰራር ላይ እጅግ በጣም ማዘን ሲጀምር አንድ አዳኝ የሆነ ወይም ደግሞ አንድ ይቤዠናል ወይም ይጠቅመናል፣ እሱ ፍትሃዊ ነው የሚሉትን ሰው እንዲፈልጉ ይሆናል። እኔ እንኳን በጊዜ አሁን ላይ ብዙ ሰዎች ሲጨናነቁ አይቻለሁ። አሁን ቀጥሎ ምንድነው የምናደርገው? ለማን ነው የምንመርጠው? ደግሞ የትኛውን መንግስት ማጽደቅ አለብን? ይህንን ክፋት ለማቆም ምንም ነገር ማድረግ አንችልም። ማንም ስልጣን ላይ ወጣ፣ ማንም ምንም ነገር እንደማያደርጉ እናውቃለን። እከሌን ገደሉት፣ እከሌን አሰሩት። ይህ በሙሉ በጥቂት ጊዜ ውስጥ እየበዛና እየተከማቸ ያለ ወሬ ነው። አያችሁ፣ ይህ ሆን ብሎ የሚደረግ ሴራ ነው። ይኸውላችሁ፣ ለምን እንደዛ አልሽ እንደምትሉ እርግጠኛ ነኝ። ደግሞም ልክ ናችሁ። አሁን ለምነግራችሁ ነገር ራሳችሁን እንድታዘጋጁ ፈልጋለሁ።
አያችሁ፣ ዓለም በዚህ ሁሉ ሁካታና ፍርድ አጣን በሚሉ ሰዎች ስብስብ መሃል በድንገት ያ ሐሰተኛ ክርስቶስ እንዲገባ ይደረጋል። ልክ ሐሰተኛው ክርስቶስ በሚመጣ ሰዓት የሰው ልጆችን ጥያቄ መልስ በሙሉ ይዞ ይመጣል። ልክ እሱ አዳኝ እንደሆነና ምንም ስህተት እንደሌለበት አይነት አርጎ እንድናየው ያደርጋል። ለሁሉም መጥፎና ክፋት በሙሉ ምላሽን መስጠት ይጀምራል። ሰዎች እንደሚፈልጉት አርጎ ዓለምን ይቆጣጠራል። በሰው ልጆች ዘንድ ይህ በዓለም ላይ የታየው ትልቁ ሽንገላና ማታለል ይሆናል። ሰዎች ሳይወዱ በግዳቸው መቀበል ይጀምራሉ። ይህ ሰው ፍትህና ጽድቅ እንዳለው ያወራሉ። አያችሁ፣ መጽሐፍ ቅዱሳችን ሲነግረን ሐሰተኛው ክርስቶስ ሁሉንም ሰው እንደሚሸነግል ይናገራል፣ እንደሚያታልላቸውም ጭምር። እግዚአብሔር ቃል በማቴዎስ ወንጌል ምዕራፍ 24 ቁጥር 23 ላይ እንዲህ ብሎ ይነግረናል። በዚያን ጊዜ ማንም እነሆ ክርስቶስ ከዚያ አለ ወይም ከዚያ አለ ቢሏችሁ አትመኑ። ሐሰተኛ ክርስቶሶችና ሐሰተኛ ነቢያቶች ይነሳሉና ቢቻላቸውስ የተመረጡትን እንኳን እስኪያስቱ ድረስ ታላላቅ ምልክትና ድንቅን ያሳያሉ ይለናል። ሐሰተኛው ክርስቶስ ክርስቲያኑን እንኳን እስኪያስት ድረስ ይሰራል። በዚህ ዘመን ላይ ዲያብሎስ ለመደበቅ እንኳን እየሞከረ አይደለም። ዲያብሎስ በገሃድ በአደባባይ እየወጣ ነው። ፊት ለፊታችን እየተጋፈጠን ነው። ያለና የኮራ እየሆነ ነው። እኛ ግን ይህ ታሪክ እንዴት እንደሚያልቅ እናውቃለን። እባካችሁ ሰዎች መጸለይ ጀምሩ። ሳታቋርጡ ጸልዩ። በሚመጣውና እናድናችኋለን በሚለው እንዳትታለሉ። ፍርድን የሚያመጡና ፍቅር ያላቸው የሚመስሉ ነገር ግን ከጥልቁ የተላኩ አሉ። የአንድን ሰው መልካም ፍሬ የመለየት ጸጋ ሊሰጣችሁ ይገባል። ከአፋቸው ከአንደበታቸው የሚወጣውን ቃል የመለየት ጸጋ ሊኖራችሁ ይገባል። አሁን እኛ ያለንበት በዚህ ዓለም ውስጥ የምንኖርበት ጊዜ እጅግ በጣም አደገኛና የመጨረሻ የሚባለው ዘመን ነው። በዚህ ሰዓት ሰዎች አልተኙም። ነገር ግን ሰዎች አጥብቀው መልስን እየፈለጉ ነው። ሰዎች አጥብቀው ፍርድን፣ ፍትህን እየፈለጉ ነው። ያኔ የብዙሃኑን ጥያቄ ምላሽ ይዞ የሚመጣውና ፍትህን ይዞ የሚመጣው ሰው ሐሰተኛው ክርስቶስ እንዲሆን ይደረጋል። ዓለም መድረኳን ለሐሰተኛው ክርስቶስ እያዘጋጀች ነው። ዓለማችን የሰው ልጅ አይቶ የማያውቀውን ማታለል ሊያይ ነው። ይህንን እንዴት አወቅሽ ካላችሁ መጽሐፍ ቅዱሴ ላይ ስለተጻፈ ነው። አያችሁ፣ መጽሐፍ ቅዱስ ላይ ያሉት ትንቢቶች በሙሉ 100% ሆነዋል። ይህ ጊዜ ከእግዚአብሔር ጋር ህብረት ያለማድረግ ጊዜ አይደለም። የግድ ከእግዚአብሔር ጋር ህብረት ማድረግ አለባችሁ። ይህ ጊዜ በድነታችሁ የምትቀልዱበት ሰዓት አይደለም። ይህ ጊዜ ማንም በእግዚአብሔር ስም የሚመጣው በሙሉ መልካምና የእግዚአብሔር መንፈስ አለበት ማለት አይደለም። ለዚህ ነው የእግዚአብሔር ቃል በመጽሐፍ ቅዱሳችን ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 14 ላይ እንዲህ የሚል ቃል የሚነግረን፣ ሰይጣን ራሱ የብርሃንን መልአክ እንደሚመስል ራሱን ይለውጣልና ይለናል። ይህንን ለማስቆም ምን መደረግ እንዳለበት አላውቅም። መቆም እንዳለበት እንኳን አላውቅም። ነገር ግን ዓለም ኢየሱስ ያስፈልጋታል። ሰዎች በኢየሱስ ስም አምነው ሊድኑ ይገባል። ከኃጢአታችን ልንርቅ ይገባል። ንስሐ የመግቢያ ጊዜያችን ነው። አንድ ነገር አውቃለሁ፣ እጅግ በጣም አደገኛ ጊዜ ላይ ነን ያለነው። በተለይም ደግሞ ኢየሱስ ክርስቶስን በግል ህብረት የማታረጉና የማታውቁ ሰዎች እጅግ በጣም ከፍተኛ አደጋ ከፊት ለፊታችሁ አሉ። ምክንያቱም መንፈስ ቅዱስ በውስጣችሁ ከሌለ አደጋ ላይ ናችሁ። ኢየሱስ ክርስቶስ እየመራችሁ ካልሆነና የመለየት ጸጋ ከሌላችሁ አደጋ ውስጥ ናችሁ። ልታመልጡ ይገባል። በራሱ በዲያብሎስ ለመታለል ቅርብ ናችሁ። የእግዚአብሔር ቃል ወደ ኤፌሶን ሰዎች ምዕራፍ 6 ቁጥር 12 ላይ እንዲህ ይላል፣ መጋደላችን ከደምና ከሥጋ ጋር አይደለም፣ ከአለቆችና ከሥልጣናት ጋር፣ ከዚህም ከጨለማው ዓለም ገዢዎች ጋር፣ በሰማያዊም ስፍራ ካሉ ከክፋት መንፈሳውያን ሰራዊት ጋር ነው እንጂ ይለናል። ይህ አሁን በገሃድ የወጣ የሚታይ ነገር ሆኗል። ተአምራት ያስፈልገናል።
የሚያሳዝነው ነገር ማንም ሰው መጽሐፍ ቅዱስ የተናገረውን እውነትና ትንቢት ማስቆም አይችልም። የሚመጣውን ነገር ማንም ሰው ማስቆም አይችልም። ኢየሱስ ክርስቶስ ለልጆቹ መምጣቱ አይቀርም። የዮሐንስ ራእይ መጽሐፍ የሚመጣውን ነገር ከተነበየው ማንም ሰው ሊያስቆመው አይችልም። 11ኛው ሰዓት ላይ ደርሰናል። በየትኛውም ቀን እነዚህ ትንቢቶች ሊፈጸሙ ይችላሉ። የእግዚአብሔር ቁጣ በዚህ ዓለም ላይ መቼ እንደሚነሳ እንኳን አላውቅ። ምክንያቱም ዓለም በክፋት ተመሰቃቅላለች። የሰው ልጅ በክፋት ውስጥ ተዘፍቆ ነው ያለው። ይህ ሰዓት በድነታችሁ የምትቀልዱበት ሰዓት አይደለም። ያለ ዓላማ የምትዞሩበት ጊዜ አብቅቷል። ከእግዚአብሔር ጋር ያላችሁን እርምጃ የምታስተካክሉበት ጊዜ አሁን ነው። የመለየት ጸጋ እንዲሰጣችሁ ጸልዩ፣ ተግታችሁ ጸልዩ። መጽሐፍ ቅዱሳችሁን በጥልቀት ለማንበብ ሞክሩ። እንዳትታለሉ የእግዚአብሔርን ጦር ዕቃ ልበሱ። በዚህ ዓለም ላይ በቅርብ ጊዜ አንድ ትልቅ ለውጥ መፈጠሩ አይቀርም። ለዛ ልትዘጋጁ ይገባል። የተመረጡትን የሚያስት ነገር መምጣቱ አይቀርም። ተዘጋጁ። መድረኩ የተዘጋጀለት ያ ሐሰተኛ ክርስቶስ መምጣቱ ቅርብ ነው። እባካችሁ ጸልዩ። ይህ ወጣቷ ያስተላለፈችው አንገብጋቢ መልእክቷ ነው። ሊመጣ ላለው ነገር ተዘጋጅተዋል። ራሳችሁን ምን ያህል ታምኑታላችሁ? የዛሬው ቪዲዮ የሚያሳየን አንድ ትልቅ ሐቅ አለ። የምንኖረው መጋረጃው ተቀዶ ክፋትና ደግነት ፊት ለፊት በሚጋጠምበት ዘመን ላይ ነው። አጋንንትና ዲያብሎስ በኃይለኛው የሚሮጡበትና በጋህድ በአደባባይ የሚታዩበት ዘመን ነው። እነዚህ የምናያቸው የክፋት ስራዎች፣ የተለያዩ ዓለም ላይ ያሉ ጦርነቶች፣ የኑሮ ውድነት በሙሉ በአጋጣሚ የተገለጡ አይደሉም። ይልቁንም ዓለም ለትልቁ ማታለል መድረክ እያዘጋጀች እንደሆነ ማሳያ ነው። አስተውሉ። ዓለም በፖለቲካ ሆነ በሌላ መንገድ አንድ የሚያደርጋት መድህን ስትፈልግ የሚመጣው አካል እውነተኛ መዳኛ ሳይሆን ትልቁ አሳችና ሐሰተኛው ክርስቶስ ነው። በመልካም ንግግርና በፍትህ ስም የሚመጡትን ሁሉ በጭፍን ከመመልከታችሁ በፊት መንፈሳዊ አይናችሁን እንድትከፍቱና ነገሮችን በመንፈሳዊ ሚዛን እንድትመዝኑ እናሳስባችኋለን። የዛሬው ትልቁ ጥያቄና የቤት ሥራ ለእናንተ ይህ ነው። ዓለም እንዲህ ባለ የሞራልና የመንፈሳዊ ውድቀት ውስጥ በምትገኝበት በዚህ ሰዓት እናንተ ራሳችሁንና ቤተሰባችሁን ከመታለል ለመጠበቅ ምን እያደረጋችሁ ነው? እውነተኛውን የልብ ሰላም የምትፈልጉት የት ነው? ይህንን ጥያቄ እየጠየቅን ይህንን መልእክት ለወዳጅ ዘመዶ በማጋራት የንቃቱ ተካፋይ እንዲሆኑ ያድርጉ። ሐሳባችሁንና ስጋታችሁን በኮሜንት መስጫው ስር በዝርዝር ጻፉልን። ኢየሱስ ክርስቶስ ሊመጣ ከደጅ ነው። ማራናታ። ክቡራትና ክቡራን ተመልካቾቻችን እንዲህና እንዲያ ያለን ፕሮግራማችን ወደ ማጠቃለሉ ደርሰናል። ፊልም ነበር ተከታትለን የተመለስ ነው። በመጨረሻም ደግሞ እንግዲህ መልእክት ወደ እናንተ የምናደርስበት ሰዓት ላይ ነው ያለነው። መሲ በልብህ የሞላውን ለተመልካቾች ታካፍልልንና ፕሮግራማችን ጨርሳለን። ቅድም አብዛኛውን ነገር ተናግሬዋለሁ። በእርግጥ ግን በዘመን መጨረሻ ላይ እንዳለ ሰው ልናገር የምፈልገው ነገር ከምትሰሙትና ከምታዩት ተቆጠቡ ይላል የእግዚአብሔር ቃል። ከምትሰሙትም ከምታዩትም ተቆጠቡ። የዛሬ መልእክት ይሄ ነው። ብዙ የሚሰማ ነገር የሚሰማበት እድል ያለው አሁን፣ ብዙ የሚታይ ነገር የሚታይበት እድል ያለው አሁን ነው። ነገሮች ወደ ፍጻሜ እየሄዱ ስለሆነ ጌታ ሊመጣ የመጨረሻው ጫፍ ላይ የደረስንበት ዘመን ስለሆነ በመጽሐፍ ቅዱስ ውስጥ የተጻፉት ነገሮች በሙሉ የማጠቃለያ ዜና ይባላልና የማጠቃለያ ነገሮች በሙሉ እየቀረቡ እየታዩ እየተሰሙ የሚኬዱበት ዘመን ስለሆነ የምንሰማቸው የምናያቸው ነገሮች ሁሉ ደግሞ ይጠቅማሉ ማለት አይደለም። ከምንሰማው ከምናየውም እንድንቆጠብ እግዚአብሔር ከዛሬ 2000 ዓመት በፊት በቃሉ ነግሮናል። ከምታዩትም ከምትሰሙትም ተቆጠቡ። መቆጠብ መልካም ነው። ከመቆሸሽ፣ ከፍርድ፣ ከእግዚአብሔር ሐሳብ ከመሳት፣ የራሳችንን ፈቃድ ከማድረግ፣ የዲያብሎስን ሐሳብ ተባባሪ ከመሆን ያድነናል። ከምትሰሙትም
ከምታዩትም ተቆጠቡ ወንድሞቼ እህቶቼ። ከምንሰማውም ከምናየውም እንድንቆጠብ እግዚአብሔር ይርዳን። መሲ ትልቅ መልእክት ነው ያስተላለፍከን። አጠር አድርገህ ግን ከበድ ያለ መልእክት ነው። እግዚአብሔር ይባርክ። ተመልካቾቻችንም አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። ሳምንት በሌሎች ፕሮግራሞቻችን እንደምንገናኝ ተስፋ እናደርጋለን። ጌታ ቢፈቅድና ብንኖር ማለት ነው። እስከ ሳምንት መልካም ጊዜ እንዲሆንላችሁ እንመኛለን። ሰላም ሁኑ።